ሰላም ጤና ይስጥልን ቤተሰቦቻችን እንደምን ቆያችሁ? ይህ የጎስፕል ሚዲያ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መንፈሳዊ ዜናዎችን እንዲሁም ትንቢታዊ መልእክቶችን፣ ሀገራዊ ጉዳዮችን የምታደምጡበት ይሆናል። በምትንቀሳቀሱበት ጊዜ ከባድ ምርጫዎችን ማድረግ ይኖርባችኋል። ከባድ ምርጫዎችን በምታደርጉበት ጊዜ አስቸጋሪና መስቀለኛ መንገድ ያጋጥማችኋል። አስቸጋሪና መስቀለኛ መንገድ በሚያጋጥማችሁበት ጊዜ ያላችሁ ምርጫ ኤ እና ቢ ነው። ወይ በፊት የነበራችሁበትን ስፍራ ትመስላላችሁ፣ ወይ ገፍታችሁ ወደፊት ትሄዳላችሁ። አንድ በረከት ባርካችኋለሁ። ወደፊት መግፋት እንድትችሉ እግዚአብሔር ጸጋውን ያብዛላችሁ። ዘፍጥረት ምዕራፍ 11 ቁጥር 31 እና 32 ነው ማነብላችሁ። ታራም ልጁን አብርሃምንና የልጅ ልጁን የሃራንን ልጅ ሎጥን የልጁንም የአብርሃምን ሚስት ምራቱን ሶራን ወሰደ። ከእርሱ ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ካራንም መጡ፣ በዚያም ተቀመጡ። ቁጥር 32 የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ። የስብከተ ርዕስ ወደ ግባችሁ ሳትደርሱ አትሙቱ ይላል። አጠገብ ያለውን ሰው ነካ አድርገውና ወደ ግብህ ሳትደርስ አትሙት በለው እስኪ። ወደ ጎላችሁ ሳትደርሱ፣ ወደ ታርጌታችሁ ሳትደርሱ፣ ታርጌትን ሳትመታ አትሙት። አልመ የተነሳውን ነገር እጅ ውስጥ ሳታስገባ፣ ወርሳለሁ ብለ የተነሳውን ጉዳይ ሳትወርስ፣ የኔ አደርጋለሁ ያልከውን ነገር ያንተ ሳታደርግ አትሙት። በአንድ ስፍራ ቁጭ ብለ አትሙት። ጎል ያላችሁ ሰዎች፣ ህልመኞች፣ ባለራዮች፣ ከፊት ለፊት የሆነ ነገር የሚታያችሁ በኢየሱስ ክርስቶስም ወደ ጎላችሁ ትደርሳላችሁ። በኢየሱስ ክርስቶስም ወደ ጎላችሁ ትደርሳላችሁ። መድረስ አይቀርም ይበል አንድ ሰው። በዘፍጥረት ምዕራፍ 11 ቁጥር 31 እና 32 ላይ የምታዩት ሐሳብ የአብርሃም አባት ታራ ከሚኖርበት ከከለዳውያን ምድር ኡር ከምትባል ከተማ ቤተሰቦቹን ይዞ ወደ ከነዓን ለመሄድ ተነሳ ይላል። ስነሳ ብቻውን አይደለም የተነሳው። ልጁን አብርሃምን ይዞ የሃራንን ልጅ ሎጥን፣ ልጁን አብርሃምንና የአብርሃም ሚስት የሆነችውን ሶራን ይዞ ለአራት ነው የወጡት። ወደ ከነዓን ብሎ ነው የተነሳው። ወደ ከነዓን ብሎ የተነሳው ታራ ወደ ካራን በደረሰ ጊዜ በዚያው ቀረ ይላል። በድሮ ዘመን ኡር ትባላለች። አሁን በአዲሱ ዘመን ኢራቅ ናት። ካራን ደግሞ በድሮ ዘመን ካራን ይባላል። በአዲሱ ዘመን ቱርክ ናት። ከነዓን ደግሞ በድሮ ዘመን ከነዓን ትባላለች። አሁን በአዲሱ ዘመን እስራኤል ነች። ወደ ከነዓን ነው። እስኪ ከነዓን በሉት። የተነሳው ከኡር ነው። ጎሉ ያለው ከነዓን ነው። በመሃል ካራን ከደረሰ በኋላ በዛው ተቀመጠ ይላል። ወደ ከነዓን ለመግባት ተነስቶ በካራን መቅረት፣ ጎሉን በከነዓን አስቀምጦ በካራን መቅረት። ለዚህ ነው የመልእክቴን ርዕስ ወደ ግባችሁ ሳትደርሱ አትሙቱ ያልኩት። አሁንም እላችኋለሁ ወደ ግባችሁ ሳትደርሱ አትሙቱ። እንደ ታራ አትሙቱ። በመሃል አትሙቱ። እገባለሁ ብሎ ወደ ተነሳበት ስፍራ ሳይገባ፣ ለመውረስ ያሰበውን ሳይወርስ፣ ለማድረግ ያሰበውን ሳያደርግ፣ የተቀበለውን ራእይ ሳይፈጽም ከኡር የተነሳው ታራ በካራን ተቀምጦ አረጀ። ማርጀት ብቻ አይደለም፣ በካራን ሞተ። ጎሉን ሳይመታ 205 ዓመት አስቆጥሮ ሞተ። ከኡር ምድር ወደ ከነዓን ብሎ የተነሳው ታራ ወደ ተነሳበት ስፍራ ሳይደርስ በካራን ተቀምጦ የሞተበት ምክንያት ምንድነው ሲባል ከተነሳበት ከኡር እስከ ካራን ድረስ ያለው መንገድ በጣም አስቸጋሪ ስላልነበረ ከኡር ተነስቶ እስከ ካራን መጣ። ከካራን ጀምሮ እስከ ከነዓን ያለው መንገድ ግን በጣም አስቸጋሪ ስለነበረ መንገዷን መጋፈጥ አልፈለገም። አያችሁ፣ የሚያስቸግረውን መንገድ መጋፈጥ የማይፈልጉ ሰዎች፣ ተግዳሮትን የሚፈሩ ሰዎች፣ መገፋትን የሚፈሩ ሰዎች፣ ወጣ ገባ ያለውን መንገድ የሚፈሩ ሰዎች ታርጌታቸውን ሳይመቱ ይሞታሉ። የሚጋፈጡ ሰዎች ግን ጎላቸውን ይመታሉ። ቁጭ ብለህ አትሙት። ቁጭ ብላችሁ አትሙቱ። ላውጥ ግዲ ሃይቆፕተ ኡታገደ ሃይቆፓ
ወደ ከነዓን እገባለሁ ብሎ ቤተሰቦቹን ቀስቅሶ የተነሳው ታራ እግዚአብሔር ካየላችሁ ደረጃ በታች መኖር ሞት እኮ ነው። እግዚአብሔር ካየላችሁ ከፍታ በታች፣ እግዚአብሔር ካየላችሁ ስታንዳርድ በታች፣ በተለይ ለክርስቲያን ጌታ ኢየሱስ ካየበት ስታንዳርድ በታች መኖር ሞት ነው። ጌታ ካየላችሁ ደረጃ በታች አትኑሩ። እስኪ ቀለል አርጋችሁ አጠገባችሁ ያለውን ሰው ከደረጃ በታች አትኑር በለው። ክርስቲያን ደረጃ አለው። የክርስቲያኖች ደረጃ ክርስቶስ ነው። ከደረጃችሁ በታች አትኑሩ። እወርሳለሁ ብለህ ከተነሳህ ገፍተህ ሂድ። ስትደርስ በሩ ይከፈታል። እንደ መልእክተኛ ላውጅ ወይ በሚመጣው ዓመት ለምነን ሳይሆን የምንገባው ገፍተን ነው። ቢዝነስማኖች አላችሁ፣ አገልጋዮች አላችሁ፣ ተማሪዎች አላችሁ። ወደ ተሻለ ዕውቀት፣ ወደ ተሻለ ስኬት፣ ወደ ተሻለ ቅባት፣ ወደ ተሻለ መረዳት ለምነን ሳይሆን ገፍተን እንገባለን። የሚከለክል መንፈስ ይሰበራል። የሚከለክል መንፈስ ይሰበራል። መላው ቤተሰቦቹን ቀስቅሶ ከኡር የተነሳው ታራ ካራን ደርሶ ተቀመጠ። የመንገዱን ሁኔታ አየ። መንገዱን ሲለካ መንገዱ አስቸጋሪ ነው። ከኡር እስከ ካራን ድረስ በሰላም የመጣው ታራ ከካራን እስከ ከነዓን ያለውን መንገድ በለካ ጊዜ ፍርሃት ያዘው፣ ግራ ተጋባ። የመንገዱን አቀማመጥ አየ። በመሃል ሊያጋጥሙ ይችላሉ ብሎ ያሰባቸው ነገሮችን በጭንቅላቱ ውስጥ ማሰላሰል ጀመረ። ችግሮቹን ማሰብ በጀመረ ጊዜ መንገዱን ለመራመድ ፈቃደኝነቱ እየጠፋ ሄደ። በቃ ለምን እጋፈጣለሁ? ከኡር እስከ ካራን መጥቻለሁ። ከካራን እስከ ከነዓን ያለውን መንገድ ግን መጋፈጥ አልችልም። ለምን ልጋፈጥ? ለምን ልሰደብ? ለምን ልገፋ? የሚል አይነት መንፈስ ውስጥ ስለገባ ታራ እገባለሁ ብሎ ወደ ተነሳበት ከነዓን ሳይገባ በካራን ተቀመጠ። መቀመጥ ብቻ አይደለም፣ 205 ዓመት አስቆጥሮ ሞተ። እዛው በተቀመጠበት አረጀ። አርጅቶ እዛው በተቀመጠበት ሞተ። አንዳንዶቻችሁ ፊዚካሊ ላትሞቱ ትችላላችሁ፣ ራእያችሁ ግን እየሞተ ነው። ፊዚካሊ ላትሞቱ ትችላላችሁ፣ ተነሳሽነታችሁ እየሞተ ነው። በአካል ላትሞቱ ትችላላችሁ፣ ራእያችሁ ግን እየሞተ ነው። ቁጭ ብለ ህልምን አትግደል። ቁጭ ብለ ያ የሞቀውን የጋለውን ስሜትን አትግደል። ምንም ቢገጥመኝ አልፌ ሄዳለሁ ብለ የተነሳ ሰው ዛሬ ግን ቀዝቀዝ ብለ ኢትስ ኦኬ፣ ሁሉንም ነገር ኢትስ ኦኬ የምትል የምን ኢትስ ኦኬ ነው? አጠገብ ያለውን ሰው ሁሉ ነገር ኢትስ ኦኬ አይባልም በለው። ሁሉንም እሺ ይሁን አትበል። አንዳንዱን ገፍተህ ሂድ፣ አንዳንዱን ሰብረ ይለፍ፣ አንዳንዱን አራግፈ ተነስ፣ አንዳንዱን ሰንጥቀ ሂድ። ታራ ቁጭ ብሎ እያየ ራእዩ ሞተ። ታራ ቁጭ ብሎ እያየ ህልሙ ሞተ። ታራ ቁጭ ብሎ እያየ በአካል ሞተ። መታገል አይፈልግም፣ መጋፈጥ አይፈልግም፣ አንድ እርምጃ ወደፊት መራመድ አይፈልግም። እግዚአብሔር ካየበት ከፍታ በታች ሆኖ ተመችቶኛል የሚል ሰው በአካል ባይሞትም በመንፈሱ ሞቷል ማለት ነው። እግዚአብሔር እዚህ ላይ አይቶ አንተ እዚህ ሆነ ተመችቶኛል ካልክ ኦልሬዲ መሞት ጀምረሃል። ለብሶ እንደዚህ እየተንቀሳቀሱ መሞታል። እግዚአብሔር ካየልን ክብር በታች መኖር እየተንቀሳቀሱ መሞት ነው። ወደ ግባችሁ ሳትደርሱ አትሙቱ። እጸልያለሁ፣ አትሙቱ። ከኡር ሲነሳ ከነዓን ብሎ የተነሳውን ታራን አልሞ ወደ ተነሳበት ስፍራ እንዳይገባ የከለከለው እግዚአብሔር አይደለም፣ ምርጫው ነው። መቆም ያንተ ምርጫ ነው። መራመድ ያንተ ምርጫ ነው። አንድ አዲስ ዓመት ከፊት እየመጣ ነው። ምረጡ። እቀመጣለሁ የምትሉ ሰዎች ተቀመጡ። እራመዳለሁ የምትሉ ሰዎች ወደ ጎላችሁ ተራመዱ። እግዚአብሔር አስቸጋሪ በሆነ ቦታ ሁሉ ያግዛቸዋል። በእግዚአብሔር ጸጋ ሁሉ ይቻላል። እስኪ በእግዚአብሔር ጸጋ ሁሉ ይቻላል በሉት። ወደ ከነዓን ገባለሁ ብሎ ነው የተነሳው። የጋለ ስሜት ይዞ ነው የተነሳው። በሚገርም ሞራል ነው የተነሳው። አስደናቂ በሆነ ተነሳሽነት ነው የተነሳው። ቤተሰቦቹን ቀስቅሶ ነው የወጣው። ካራን በደረሰ ጊዜ ግን ሞራሉ ሞቴ፣ የጋለ ስሜቱ ሞቴ፣ ህልሙ ሞቴ፣ ራእዩ ሞቴ። 205 ዓመት ቆይቶ ራሱ ታራ ሞቴ። በመሃል አትሙቱ። አረ በመሃል አትሙት። የተሻለ ነገር ውስጥ መግባት የምትችሉ ሰዎች ነገር ግን አጭር የተግዳሮት መንገድ ስለፈራችሁ ቁጭ ያላችሁ አላችሁ። እችን ረጅሙ ሰላም ነው። እችን አጭሯን ስለፈራችሁ ቁጭ ያላችሁ። ከፊት ለፊት ጎል ይታያችኋል አይደል? የሆነ ጎል አለ። ከጎሉ በፊት የምትጋፈጡትን እንቅፋት ስለፈራችሁ የናንተ ያልሆነ ቦታ ላይ ቁጭ ያላችሁ።
ያንተ ያልሆነ ቦታ ላይ ስትቀመጥ እኮ ሰላም አይሰማህም፣ ኮምፎርተብል አትሆንም፣ ምቾት አይሰማህም። ይቆረቁራል፣ ይጎረብጣል፣ ያማል፣ ያስጨንቃል፣ ሰላም የለም። መሞከር አትፈልግም። እኔ እነግርሃለሁ፣ ዝም ብለህ ቆመህ ጎልን ሳትመታ ከምትሞት ወርቅ ተነስተህ ጎልን ብትመታ ይሻላል። መውደቅ ካለብህ ውደቅ፣ ማልቀስ ካለብህ አልቅስ፣ መቸገር ካለብህ ተቸገር፣ መገፋት ካለብህ ተገፋ። ከዚህ ከነብይ እዩ ጀምሮ እስከ ዋናው መግቢያ ድረስ ያላችሁ በደንብ ስሙ። ሰው ሆናችሁ ከተፈጠራችሁ እንቅፋት ያጋጥማችኋል። ይሄንን መሸሽ አትችሉም። በህይወት መንገዳችሁ ላይ የምትጋፈጡት እንቅፋት አለ። እንቅፋት መኖሩ ኖርማል ነው። ኖርማል ያልሆነው ምንድነው ካላችሁኝ፣ ለመጋፈጥ ፍቃደኛ አለመሆን ነው። አንዳንዶቻችሁ ተደብቃችሁ እንቅፋታችሁን በውክልና ለማስገፋት ትፈልጋላችሁ። እንትና የሚባል ሰው ሄዶ እንድገፋልህ ትፈልጋለህ። እንደዚህ አይነት ስርዓት የለም። በህይወት መንገድ ላይ ያለውን እንቅፋት አንተው ራስህ ነው የምትገፋው። ማንም ተወካይ መጥቶ አይገፋልህም። ተወካዩ የራሱ የሆነ እንቅፋት አለው። አንተ ወክላለሁ ብለህ የምታስበው ሰውዬ የራሱ እንቅፋት አለው። የራሱን መጨርሷል። የራሱን ያልጨረሰ ሰው መጥቶ ያንተን ይገፋል ብለህ ማሰብ ሞኝነት ነው። ወደ ባለም ሂድ፣ ወደ ቦለም ሂድ፣ እንቅፋት ያጋጥማል። ለምን ጊዜን ትጨርሳለህ? ቶሎ ጠጥተህ እለፍ። ቶሎ ጠጣና ወደ ጎል ተራመድ በል። አጠገብ ያለውን ሰው ጊዜህን አትግደል። ስለ ተራመዳችሁ ብቻ አይደለም፣ በር ዘግተህ ብትቀመጥ አንኳኩቶ ይመጣል። ነህምያ እንደዚህ ያለ፣ ገብተህ ተደበቅ ስል እንደኔ ያለ ሰው ቤተ መቅደስ ገብቶ ሲደበቅ አላየሁም። ስመጡ ዋጋለሁ፣ ሲሄዱ ገነባለሁ። እዚህ ጋር ሰይፍ አድርጎ ቅጥሩን ይሰራል። ጠላት ሲመጣ ሰይፍ አውጥቶ ይዋጋል። ተመልሶ ሲሄዱ ግንቡን ይገነባል። ስመጡ ትዋጋለህ፣ ሲሄዱ ትገነባለህ። ይሄ ቃል የኔ ነው የሚል ሰው አሜን ይበል። እባካችሁ ወዳችኋለሁ። ቁጭ ብላችሁ አትሙቱ። ላውቲ ግዲ ሃይቆፕቴ በሚገርም ወኔ የተነሳችሁ ሰዎች የላችሁ? ከ2 ዓመት በኋላ ከ3 ዓመት በኋላ እየቀዘቀዛችሁ ሄዳችሁ እየወረዳችሁ ሄዳችሁ በፊት ኖ የምትሉትን ነገር ኢትስ ኦኬ ማለት የጀመራችሁ ትሁት አትመስሉ። እየሞታችሁ ነው። ዝም ብሎ መጠጣት ትህትና አይደለም፣ እየሞትክ ነው። ከረባት አስረህ አትሙት። ሙሉ ልብስ ለብሰህ አትሙት። አንተ ገባለሁ ብለህ ወደ ተነሳበት ስፍራ ኋላ የመጡ ሰዎች ሲገቡ እያየህ አንተ ያስቀመጥከውን ጎል ሌላው አልፎ ሄዶ ሲመታ፣ ጎሉ በሌላ ሰው ሲወሰድ ስትቀደም እግዚአብሔር የሰጠህን የተፈጥሮ ሀብትን ውስጥ ላይ ያለውን ኤነርጂ በሙሉ ቁጭ ብለህ ለሌላ አሳልፈህ ስትሰጥ ከዚህ በላይ መሞት ምን አለ? አካላዊ ሞት ለሁሉም ሰው አለ። በ50 ዓመትም ትሞታለህ፣ በ100 ዓመትም ትሞታለህ። እንደ ታራ 205 ዓመት ቆይተም ልትሞት ትችላለህ። አካላዊ ሞት ኖርማል ነው። በአካል ሳትሞት አንተ ይዘህ የተነሳው ራእይ እያየ ሲሞት ዝም ማለት ከባድ። እንደዚህ ያያል ታራ ከነአን ብሎ የተነሳው ታራ በካራን ተቀምጦ ያልተጠበቁ ሰዎች ወደ ከነአን ሲሄዱ እያየ ኢትስ ኦኬ ይላል። ሌሎች አልፎ ሲሄዱ ኢትስ ኦኬ ይላል። ወደ ከነአን ለመግባት ያለው ፍላጎቱ እየሞተ እያየ ኢትስ ኦኬ፣ ራእዩ እየሞተ እያየ ችግር የለም ይላል። ህልሙ እየሞተ እያየ ችግር የለም ይላል። ራእዩ ሲሞት፣ ህልሙ ሲሞት፣ የጋለ ስሜቱ ሲሞት፣ ፍላጎቱ ሲሞት ተስማምቶ ታራ ቁጭ አለ። አንድ ነገር ብቻ ይቀራል፣ በአካል መሞት። 205 ዓመት ሻርፕ ሲሆን ታራ አንቀላፋ። በሁኔታዎች ውስጥ አልፋችሁ ለመሄድ ዋጋ ለመክፈል ፈቃደኞች ካልሆናችሁ ኋላ የሚመጡ ሰዎች እናንተን ይቀድማሉ። ዝም ብሎ አይደለም፣ እውነታውን ነው የምነግራችሁ። 2018 እንዳትቀደም ለአንድ ወር ለአንድ ዓመት የሚከፈለውን ዋጋ ለመክፈል ወገብን ታጥቀ ተነስ። መንገዱ ራሱ መከፈት ይጀምራል። ቁጭ ብላችሁ ራእያችሁን የገደላችሁ ሰዎች፣ ቁጭ ብላችሁ ህልማችሁን የገደላችሁ ሰዎች፣ ቁጭ ብላችሁ ለመሞት የወሰናችሁ ሰዎች በጌታ በኢየሱስ ክርስቶስ ስም በዚህ ቃል መነሳት ይሁንላችሁ። ከኢራን እስከ ቱርክ የመጣው ታራ ከቱርክ እስከ እስራኤል ያለውን መንገድ ፈራ። አማራጮቹን ሰርች ማድረግ ጀመረ። አማራጮቹን ሰርች ሲያደርግ የለም፣ መንገዱ አንድ ነው። ተጋፈጥ። የሌለ አማራጭ ለመፍጠር አትታገል። ጸልዬ ማትቀይረው ነገር አለ። አንዳንድ ሰዎች ይሄ መንገድ ይቀየር፣ ይሄ ነገር ይለፍ፣ አያልፍም፣ አይቀየርም። ትጠጣለህ፣ ታልፋል። እኔ እኮ ጠጥቼ ስላለፍኩ ነው። በደንብ አድርጌ እንዲያልፍ ጸልዬ አላልፍ አለ፣ ጠጣው። ኢየሱስ ክርስቶስ የሚሰቀልበት ቀን በደረሰ ጊዜ ጌተሰማንያ ሄዶ ፊቱ ላይ ላብ እስከሚታይ ድረስ ወዲና ወዲያ እየተመላለሰ ይጸልያል። እቺ ነገር ትለፍ፣ እቺ ነገር ትለፍ፣ እቺ ነገር ሌሊት ነው፣ በጣም ጨለማ ነው። ጸጥ ያለ ቦታ ላይ ጌታ ኢየሱስ ክርስቶስ ተራራ ላይ እየተመላለሰ ይጸልያል። ሰው በሌለበት ቦታ
ትለፍ ትለፍ ትለፍ። እቺ የምትመጣዋ ጽዋ ትለፍ። እቺ መራራ ጊዜ ትለፍ 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 ትለፍ። እግዚአብሔር ሰምቻለሁ አለ። አያልፍም፣ ትጠጣለህ። የአርቡ ፕሮግራም ይቀየር። ጌታ እግዚአብሔር እንደዚህ ይላል፣ አይቀየርም። የኔ ፕሮግራም ነው። እዛ ውስጥ ነው ያንተ ክብር ያለው። እዛ ውስጥ ነው ያንተ ዝና ያለው። እዛ ውስጥ ነው ያንተ ትንሣኤ ያለው። እዛ ውስጥ ነው የጌቶች ጌታ የምትሆነው። እዛ ውስጥ ነው በቀኝ የምትቀመጥበት እድል ያለው። የናንተ ክብር የሚወጣው ከናንተ ሁኔታ ውስጥ ነው። ይሄንን አንድ ሰው ይውሰድ። የናንተ ክብር የሚወጣው ከናንተ ሁኔታ ውስጥ ነው። እግዚአብሔር ከማይመች ሁኔታ ውስጥ በጣም ደስ የሚል መልካም ነገሮችን ያወጣል። ከማይመች ከናንተ ሁኔታ ውስጥ መልካም ነገሮችን እግዚአብሔር ያወጣል። ከማይመች ከናንተ ሁኔታ ውስጥ እግዚአብሔር መልካም ነገሮችን ያወጣል። የፀሐይ ወቅት አይደለም፣ ግን ፊቱ ላይ ላብ አለ። ምን ያህል ተጨንቆ እንደሚጸልይ ላለመሞት ትለፍ እያለ ኢየሱስ ይጸልያል። እግዚአብሔር ዝም አለ። ተወስኗል። ምርጫ የለም። መጠጣቱ ራሱ መስክሯል እኮ። እኔ የጠጣውን ጽዋ እናንተ ትጠጣላችሁ። እኔ የጠጣሁትን ጽዋ የኔ ተከታዮች እናንተ ምርጥ አርጋችሁ ትጠጣላችሁ። አንዳንዱ ጁስ መስሎት በጁስ ለመሸወድ ይፈልጋል። ቆንጆ አርገህ ትጠጣለህ። ከ7 ቀን አንዱን ምረጥ። አንዳንድ ሰዎች 7 ቀን ጨርሳችኋል። ቆይ እያላችሁ ባለፈው የሄደው ሰኞ እንደገና ይመጣል። ቆይ እያላችሁ የባለፈው ማክሰኞ ነው የሚመጣው። እያረጃችሁ ነው የምትሄዱት። ራእያችሁ እየሞተ ነው የሚሄደው። ህልማችሁ እየሞተ ነው የሚሄደው። የጋለ ስሜታችሁ እየሞተ ነው የሚሄደው። የጋለ ስሜት ባለበት ሰዓት፣ ውስጣችሁ በተነሳሳበት ሰዓት ነገሮቹን ገፍታችሁ ለመሄድ ወስኑ። ወደፊት በምትንቀሳቀሱበት ጊዜ ከባድ ምርጫዎችን ማድረግ ይኖርባችኋል። ከባድ ምርጫዎችን በምታደርጉበት ጊዜ አስቸጋሪና መስቀለኛ መንገድ ያጋጥማችኋል። አስቸጋሪና መስቀለኛ መንገድ በሚያጋጥማችሁበት ጊዜ ያላችሁ ምርጫ ኤ እና ቢ ነው። ሲ የለም፣ ዲ የለም። ወይ በፊት የነበራችሁበትን ስፍራ ትመስላላችሁ፣ ወይ ገፍታችሁ ወደፊት ትሄዳላችሁ። አስቸጋሪ ሁኔታ ውስጥ ስትገቡ ወይ የነበራችሁበትን ሁኔታ ትመስላላችሁ፣ ወይም ወደፊት ትገፋላችሁ። አንድ በረከት ባርካችኋለሁ። ወደፊት መግፋት እንድትችሉ እግዚአብሔር ጸጋውን ያብዛላችሁ። መልእክትን ጨርሻለሁ። እግዚአብሔር ይባርካችሁ።